የአክሱም ቅድስት ከተማነትና የአህመዲን ጀበል ተቃውሞ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን አልፋለን። አክሱም ቅድስት ከተማ ተብላ ተሰይማለች። መጠጥና ጫት ሊታገዱ መሆኑ ታውቋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ ጥንታዊነቷን የአክሱም ከተማ መጠሪያ ቅድስት አክሱም ጽዮን ከተማ በሚል በይፋ መሰየሙን አስታወቀ። ይህን ውሳኔ ተከትሎም በከተማ ውስጥ የቅድስና ምልክት እንድታሳይ የሚያደርጉ ልዩ ልዩ ህጎች እየወጡ መሆኑን የገለጹት የሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ በተለይም እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው የመንግስት አካላት ጋር ንግግር እየተደረገ መሆኑን አረጋግጠዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩ አባቶች የተመሰረተው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉ ላይ ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ ነው። ለሆቴሎችም ስርዓት የሚወጣበት ህግ እያወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባል። ጠቅላላ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣን ነው ብለዋል። የከተማዋን ጥንታዊ ታሪክ ማንነቷን ክብሯን ዓለም እንዲያውቀው ማድረግም አላማቸው መሆኑን አክለዋል። አሁን ላይ ከተማዋ ለቅድስና የሚበቁ ነገሮች በማድረግ ላይ ስላለባት ቤተክርስቲያኒቷ ህዝቧንና ምዕመኗንም በደንብ እንደሚያስተምሩ ተናግረዋል። ውሳኔው በከተማዋ ከሚገኙ የእስልምና ሃይማኖት ተከታዮች ጋር ቅሬታ ሊፈጥር ይችላል ወይ ተብሎ ለቀረበው ጥያቄ ብፁዕ አቡነ አረጋዊ ሲመልሱ ሙስሊም ወንድሞቻችን የአክሱምን ታላቅነትና ቅድስና ስለሚያውቁ የተለየ ተቃውሞ ይኖራቸዋል ብዬ አላምንም ብለዋል። ይሁን እንጂ በቅርቡ በአክሱም መስጊዶች ላይ በደረሰ ጥቃትና የእምነት ነጻነት መገደብን በተመለከተ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቅሬታውን በገለጸበት ወቅት ይህ ውሳኔ መተላለፉ ጉዳዩን አነጋጋሪ አድርጎታል። ከአክሱም ስያሜ በተጨማሪ ሲኖዶሱ ሌሎች 12 ውሳኔዎችን ያሳለፈ ሲሆን ከነዚህ መካከል የቀድሞው የኢትዮጵያ ንጉሠ ነገስት አጼ ዮሐንስ አራተኛ የክብር ሰማዕት ተብለው እንዲጠሩ መወሰኑ አንዱ ነው። እንዲሁም በኢየሩሳሌም ገዳማት ውስጥ በትግራይ ተወላጅነታቸው ምክንያት ከአገልግሎትና ከደሞዝ የታገዱ መነኮሳት ጉዳይ እልባት እንዲያገኝ ሲኖዶሱ ጥሪውን አስተላልፏል። ውሳኔው ይፋ ከተደረገበት ሚያዝያ 28 2018 ዓ.ም አንስቶ ከተማ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርቦ ውሳኔው እንደተላለፈ ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ህጋዊ እንደሚያደርገው አስረድተዋል። አክሱም ህገ ልቦና፣ ህገ ኦሪት፣ ህገ ወንጌል ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦት ጽዮናት፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለው ነው። ካሁን በኋላ ደግሞ ከተማዋን በጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብዓት ቀርቧል በማለትም አብራርተዋል። ከተማዋ በዚህ ዘመን ያላትን ቅድስና ቀጣዩ ትውልድ ይዞ እንዲሄድ በሚል አጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ መወሰኑንም አክለዋል። የኦነግ የሃይማኖት ክንፍ አመራር መሆኑ የሚነገርለት ኡስታዝ አህመዲን ጀበል የአክሱም ከተማን ቅድስት ተብሎ መሰየም በጽኑ ተቃውመዋል። ኡስታዝ አህመዲን በተቃውሞ ከሚያነሳቸው ነጥቦች አንዱ አክሱም ጥንታዊ የሙስሊም ንጉስ ነጃሺ መናገሻና የመጀመሪያዎቹ ስደተኛ ሶሃቦች መጠለያ መሆኗን ይገልጻሉ። ይህንን በሚመለከት ሀሳባቸው በማህበራዊ ድረገጽ ያሰፈሩት የመነን ልጅ በመባል የሚታወቁት ሜላት ሰለሞን እንደገለጹ በዘመኑ ሙስሊሞችን የተቀበሉት ክርስቲያኑ ንጉስ አርማ ሃይማኖታቸውን ወደ እስልምና ስለመቀየራቸው የሚያረጋግጥ ምንም አይነት የታሪክ ማስረጃ አልተገኘም ብለዋል። ሌላው አህመዲን ጀበል ተቃውሞ የሚያተኩረው በታሪክ ተቃርኖ ላይ ነው። ከ1400 ዓመት በፊት እስልምናን በክብር የተቀበለች ከተማ ዛሬ ላይ ለሙስሊም ነዋሪዎቿ የመስገጃና የቀብር ቦታ መከልከሏ ከታሪኳ ጋር ይጋጫል ይላል። በአክሱም የሚኖሩ ሙስሊሞች እንደ ማንኛውም ዜጋ በነጻነት የመሰብሰብ የመስገድና መስጊድን የመገንባት ህገ መንግስታዊ መብት ሊኖራቸው ይገባል የሚል ተቃውሞ አለው። በከተማው ሙስሊሞች ላይ የሚፈጸመው ክልከላም በመዋቅር የተደገፈ አፓርታይዳዊ መገለል ሲል ይገልጸዋል። እውነተኛ ቅድስና የሚለካው ጎረቤትን በመውደድና መብትን በማክበር እንጂ ሌላውን በማግለል መሆን የለበትም የሚል ትችትም ይሰነዝራል። በከተማዋ እንደ መጠጥና ዝሙት ያሉ ተግባራት እየታዩ አምልኮ፣ ሶላትና አዛን መከልከሉ የቅድስና መገለጫ ሊሆን እንደማይችል ይሞግታል። በትምህርት ቤቶች ውስጥ የሂጃብ እገዳ መጣሉና ይህም የግል ነጻነትን የሚጋፋ መሆኑን በግልጽ ይቃወማሉ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ቅድስት ከተማ እንድትባል ውሳኔ ያሳለፈው በከተማ የሚገኙ እስልምና ሃይማኖት ተከታዮች ጋር በተያያዘ ውዝግብ በድጋሚ በተስተዋለበት ወቅት ነው። በከተማ የሚገኙ መስጊዶች ከሚያዝያ መጀመሪያ አንስቶ የስግደት ስነ ስርዓታቸው መስተጓጎሉ ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባወጣው መግለጫ በአክሱም ከተማ የሚገኙ ሙስሊሞች ድብደባ እንደተፈጸመባቸውና የመስጊዶች ንብረቶች በጸጥታ ኃይሎች እየተወሰደ እርምጃ እና ጉዳት እንደደረሰባቸው አስታውቆ ነበር። ከዚህ ቀደምም በከተማዋ የእስልምና ሃይማኖት ተከታዮች የመስጊድ ግንባታና የሴት ሙስሊም ተማሪዎች ሃይማኖት ያለባበስ ጋር በተያያዙ ውዝግቦች ተነስተውለው ነበር። ይህንን
ተከትሎ ከተማዋን ቅድስት ብሎ መሰየም በሙስሊም ነዋሪዎች ዘንድ ሊፈጠር የሚችለውን ቅሬታ አሊያም ቅራኔ ስለመኖሩ የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ተጠይቀዋል። ዋና ጸሐፊው ከአክሱም ህብረተሰብ ጋር በሰላም በፍቅር የሚኖሩ ወንድማማቾች ናቸው፣ የተለየ ሀሳብ ይኖራቸዋል ብዬ በግሌ አላምንም ሲሉ መልሰዋል። አክሱም ቅድስነቷን፣ ታላቅነቷን፣ ጥንታዊነቷንና ቅርስነቷን በማመን የሁለቱ ሃይማኖት ተከታዮች ማህበራዊ መስተጋብር እንዳላቸው ጠቅሰው ቅድስት በመባለው የተለየ ድጋፍ ይሰጣሉ እንጂ የሚቃወሙት ነገር ይኖራል ብዬ አላስብም። ካለ ግን ከሙስሊም ማህበረሰብ ጋር መነጋገር ይቻላል በማለትም አስረድተዋል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።